ጸረ ባንዳው የሰርጂካል ኦፕሬሽን ጠበብቱ አርበኛ ደምሴ መር ከኩላሊት ህመም አገግሞ ወደ ትግል ለመግባት እንቅስቃሴ ላይ ባለበት በጥላት ከበባ ውስጥ ገብቶ ክቡር መስዋዕትነትን መቀበሉ ተሰምቷል። አርበኛ ደምስ በሰሜን ወሎ ዞን ዋርላ ወረዳ ከቋና በቅርብ ርቀት ልዩ ስሙ እንባጮ በተባለ ተራራ ላይ በትላንትናው ዕለት ከበባውን ለመስበር 6 ሰዓታትን የፈጀ ውጊያ ካደረገ በኋላ ነው ተተኳሽ በመጨረሱ ክቡር መስዋዕትነትን የተቀበለው። በዝርዝር የምታደምጡት ይሆናል። የአማራ ፋኖ ብሔራዊ ኃይል በጎንደር ትላልቅ ድሎችን ማስመዝገቡ ተሰምቷል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና 4ኛ ደጃዝማች ኮር ጎቤ ክፍለ ጦር ጠራ ብርጌድ በዛሬው ዕለት ከንጋት ጀምሮ እስከ ረፋድ በአርማጭሆ ወረዳ ሳንጃ ከተማ ላይ ባካሄደው ኦፕሬሽን ትልቅ ድል መጎናጸፉ ተሰምቷል። በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልኝ የተከበራችሁ መረብ ቤተሰቦች እንደምን ዋላችሁ። ከመረብ ሚዲያም እነዚህንና ሌሎች መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ጸረ ባንዳው የሰርጂካል ኦፕሬሽን ጠበብቱ አርበኛ ደምሴ መር ከኩላሊት ህመም አገግሞ ወደ ትግል ለመግባት እንቅስቃሴ ላይ ባለበት በጥላት ከበባ ውስጥ ገብቶ ክቡር መስዋዕትነትን ተቀብሏል። አርበኛ ደምሴ መር ትናንት ሰኔ 5 2017 ዓ.ም በሰሜን ወሎ ዞን ዋርላ ወረዳ ቋና አካባቢ ልዩ ቦታውን ባጮ ተራራ ላይ በበርካታ አቅጣጫዎች ጥቃት የተከፈተበት ሲሆን ከጓዶቹ ጋር በመሆን 6 ሰዓታትን የፈጀ ተኩስ ልውውጥ ካደረገ በኋላም ተተኳሽ በመጨረሱ ክቡር መስዋዕትነትን መቀበሉን የመረብ ሚዲያም የወሎ ቀጠና ዘጋቢዎች ለማረጋገጥ ችለዋል። ከአርበኛ ደምሴ መር በተጨማሪ በትግል ስሙ አባ ግርሻ ተብሎ የሚጠራው አርበኛ ኮራ ደርቤ እንዲሁም የቦምብ ጥቃት ጠበብቱ በትግል ስሙ ደፋሩ ተብሎ የሚጠራው አርበኛ ጌታቸው አሻግሬ ስለ አማራ ህዝብ ነፃ መውጣት ሲሉ ያለምንም ስስት ውድ ህይወታቸውን በመስጠት የክቡር መስዋዕትነትን ተቀብለዋል። እንባጮ ተራራ ላይ በተደረገ ውጊያ ከጥላት በኩል አዋጊዎችን ጨምሮ በቁጥር 46 የመከላከያ ሰራዊት ሲገደል በርካቶች ቆስለው ወደ ኮንና ጋሸና ጤና ጣቢያ መወሰዳቸውን መረብ ሚዲያም የዓይን እማኞችን በማነጋገር ለማረጋገጥ ችሏል። አርበኛ ደምሴ መር ከ2016 ዓ.ም መጨረሻዎቹ ወራት ጀምሮ በኩላሊት ህመም እየተሰቃየ ቢሆንም እኔ በከባድ መሳሪያ በጅምላ ከሚጨፈጨፈው የአማራ ህዝብ አልበልጥም በሚል ህመሙን ችሎ በትግል ላይ ነበረም። ቢሆንም ግን በትግል ጓዶቹና በለበቀና የትግል ደጋፊዎች አስተባባሪነት ገንዘብ ተሰብስቦለት የኩላሊት እጥበት ህክምና የተደረገለት ሲሆን ከህመሙ አገግሞ በሙሉ አቅሙ ወደ ትግል እየተመለሰ እንዳለ ነው መንገድ ላይ በጥላት ከበባ ገብቶ መስዋዕትነትን የተቀበለው። አርበኛ ደምሴ መር ጋር መስዋዕትነትን የተቀበለው አርበኛ ኮራ ደርቤ ወይም አባ ግርሻም ልክ እንደ አርበኛ ደምሴ መር ከህወሓት ወረራ ጀምሮ ዱር ቤቴ እንዳለ ሲሆን የተቸገሩ አቅመ ደካማ ወላጆቹን በገንዘብ ለመደጎምና አልፎም ለጓዶቹ ተተኳሽ መግዣ ባግዛቸው በሚል ትግሉን አቋርጦ ወደ አረብ ሀገር በእግሩ ተጉዞ የነበረ ቢሆንም ነገር ግን ታጋይ ወንድሞቼ የሆኑትን ልሁን ብሎ ከወራት ቆይታ በኋላ ወደ አገር ቤት በመመለስ ዳግም ወደ ትግሉ ገብቶ ሲታገልና ሲያታገል ከርሟል። የጀግና ሞቱ ረፍቶ ዘላለማዊ ክብርና ሞገስ ለትግሉ ሰማዕታት። የተከበራችሁ መረብ ቤተሰቦች መረብ ሚዲያም የሰማዕታቱን የትግል ታሪክ በሚገባ ሰንዶ ወደ እናንተ በቅርቡ የሚያደርስ ይሆናል። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይሎች በጎንደር ቀጠና 4ኛ ደጃዝማች ኮር ጎቤ ክፍለ ጦር ጠራ ብርጌድ በዛሬው ዕለት ከጠዋት ጀምሮ በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳም ሳንጃ ከተማ አቅራቢያ የፈንዲቃ ፍልውሃና አበበው የተባሉ አነስተኛ መስመር ከተማዎችን መቆጣጠሩ ታውቋል። በሰሜን ምዕራብ 67ኛ ክፍለ ጦር የጥላት ኃይል ጋር ውጊያ ያረፈደው የደጃዝማች ኮር የጥላት ኃይል ሙትና ቁስለኞቹን ተሸክሞ ከተማዎችን በመልቀቅ ወደ ሳንጃ ከተማ ፈርጥጧል ሲል የጎቤ ክፍለ ጦር ህዝብ ግንኙነት መምሪያ አርበኛ ስማቸው ጥላሁን ውብዬ ገልጿል። በተያያዘ ዜና ሰኔ 5 2017 ዓ.ም በምስራቅ በለሳ ወረዳ ቆላ ሐሙሴት ከተማ ላይ የአማራ ፋኖ ብሔራዊ ኃይሎች ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ንስር በለሳ ገጣው ጅጎ ክፍለ ጦር ጉልላት ጸጋዬ ብርጌድ በትናንትናው ዕለት ለ3 ሰዓታት ያህል የፈጀ ውጊያ ማድረጉ ታውቋል። በውጊያው ላይ የጥላት ኃይል ምርኮኛ ሙትና ቁስለኛ ሆኗል። ከ20 በላይ የሚሆን መከላከያና ከ5 በላይ የሚሊሻ አባላት የሞቱ ሲሆን 6 የነፍስ ወከፍ ክላሽንኮቭ ተማርኳል። በውጊያ ላይም አናብስቱ ደምቀው ውለዋል ሲል የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ገልጿል።
የተከበራቸው መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። ፋኖን ለመውጋት ከመከላከያ ጋር አብሮ ዘመቻ ከፍቶ የነበረው አቶ ጸዳሉ ደሴ ከወደ ፋኖ በተሰነዘረበት የጸረ ማጥቃት እርምጃ በርካታ ጓዶችን አስገድሎ ወደ ኋላ መፈርጠጡ ታውቋል። አቶ ጸዳሉ ደሴ ከዚህ ቀደም ከህዝብ ዘርፈው በባንክ አስቀምጦት የነበረው ገንዘብ በአገዛዙ የታገረበት ሲሆን ከመከላከያ ጋር ተሰልፎ ፋኖን ከወጋ ገንዘቡ እንደሚለቀቅለት ቃል ተገብቶለት ዘመቻ የጀመረ ቢሆንም ነገር ግን በርካታ ጓዶችን አስገድሎ ወደ አዲስ ዘመን ከተማ መፈርጠጡ ተሰምቷል። በሕግ ማስከበር ስም በአማራ ህዝብ ላይ ዘር ማጥፋት ድርጊት እየፈጸመ ለሚገኘው አገዛዝ እጁን የሰጠው አቶ ጸዳሉ ደሴ ከዚህ ቀደም ከህዝብ ዘርፎ በቤተሰቦቹ ስም በባንክ አስቀምጦት የነበረው ገንዘብ እንዳይንቀሳቀስ እንደታገደበት ታውቋል። ግለሰቡ እጃቸውን ከሰጡ ግብረ አበሮች ጋር በመሆን ከመከላከያ ሰራዊት ጋር ተቀናጅቶ በፋኖ ላይ ውጊያ ከከፈተ የታገደበት ገንዘብ እንደሚለቀቅ ቃል የተገባለት ሲሆን በዚህም ባካሄደው ውጊያ ከባድ ኪሳራን ተከናንቦ ወደ አዲስ ዘመን ከተማ መፈርጠጡን የተነገረው። በዚህም ያለፉት 2 ቀናት የዞኑ አስተዳደር ከዞኑ ኮማንድ ፖስት አመራሮች ጋር በመሆን አቶ ጸዳሉ ፋኖን ለመውጋት ያካሄደውን ዘመቻ የገመገሙ ሲሆን አመርቂ ስራ አልሰራም፣ እንኳን ገንዘብህ ሊለቀቅ ይቅርና ያንተ ጉዳይም አጠያያቂ ነው የሚል ምላሽ እንደተሰጠው ታውቋል። ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው ነገሩ። የተከበራቸው ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። በራያ አማራ ትግል ትልቅ አስተዋጽኦ ያበረከቱት ወይዘሮ ግምጃ ጫኔ ያረፉም። ከ2008 ዓ.ም በፊት ጀምሮ በጉልህ ተቀጣጥሎ በነበረው በራያ አማራ ትግል ህዝቡ ማንነቱን እንዲያስከብር በመቀስቀስ ሰልፎችን በማስተባበር የወያኔ አገዛዝ አጋዚ ኮማንዶዎችን ፊት ለፊት በመጋፈጥ ትልቅ አስተዋጽኦ ያበረከቱት ወይዘሮ ግምጃ ጫኔ በሚኖሩበት ሰሜን ወሎ ዞን ራያ አላማጣ ከተማ አርፈዋል። ወይዘሮ ግምጃ ባደረባቸው ምክንያት ሕክምና ሲረዱ ቆይተው ከ2 ቀናት በፊት ህይወታቸው አልፏል ሲሉ መረጃውን ያደረሱን የመረብ ሚዲያ ምንጮች ስርዓተ ቀብራቸው በዛው ባላማጣ ከተማ በደብረ መድኃኒት ኢየሱስ ቤተክርስቲያን ተፈጽሟል ብለዋል። የተከበራቸው መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። የፋኖን ጠንካራ ይዞታ ለማስለቀቅ በ3 አቅጣጫ ማጥቃት ያደረገው የጠላት ሰራዊት ከባድ የሆነ ሰብአዊና ቁሳዊ ደርሶበት ወደ ኋላ መፈርጠጡ ተሰምቷል። የፋሽስቱ አገዛዝ ሰራዊት በአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር አንደሰር በሚገኘው ባለሸርጡ ክፍለ ጦር ለማጥቃትና ለመክበብ ብሎም ይዞታውን ለማስለቀቅ በ3 አቅጣጫ ቢሰለፍም አይቀመሲዎቹ የባለሸርጡ ክፍለ ጦር አናብስቶች እያሳደዱ ሲመቱት ውለው የማታ ወደ መነሻ ካምፑ አስገብተውታል። በዚህም በጠላት በኩል በርካቶች እስከ ወዲያኛው ሲሸኙ ቁጥራቸው በውል ያልታወቁት ቁስለኛ ሆነው መመለሳቸው ተረጋግጧል። በጠላት በኩል ከሟቾች መሃል የጠላት ኃይል በብቃቱ የሚተማመንበትና ከሌሎች የስናይፐር ተኳሾች የተለየ ክብር የተሰጠው የነበረው የስናይፐር ተኳሽ እንደሚገኝበት ነው የውጊያ መረጃዎች የሚያሳዩት። በመሆኑም በጠላት በኩል የደረሰው ሰብአዊ ኪሳራ እንዳለ ሆኖ የውጊያ ስልቱ ከመከላከል ወደ ማጥቃት መቀየሩንና በወገን በኩል የደረሰ ምንም አይነት ሰብአዊና ቁሳዊ ኪሳራ የለም። ይህ የዙፋን ጠባቂ ሰራዊት በደረሰበት አካባቢ የማህበረሰቡን ቤት በዘፈቀደ እየፈተሸና የተዘጉ በሮችን የተሰበረ የግለሰቦችን ውድ ንብረቶች በመዝረፍ ሀብሩ እየተባለ በሚጠራው ቀበሌ የፋኖን ምት መቋቋም ሲያቅተው 4 ዕድሜያቸው ከ75 በላይ የሆኑ የእድሜ ባለጸጋዎችንና አንድ ወጣትን በግፍ መረሸኑን የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ገልጿል። የተከበራችሁ መረብ ቤተሰቦች በሌሎች መረጃዎች እስከምንገናኝ ቸር ቆዩም።